ሰላም ሰላም ውዶችዬ፣ ሰላምና ጸጋ ይብዛላችሁ። ሁላችሁ በያላችሁበት እንደምን አላችሁ? እንደምን ቆያችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ዛሬ ወደ እናንተ ይዤ የመጣሁት የእግዚአብሔር ቃል የመጽሐፍ ቅዱስ ጥያቄ ነው። የእግዚአብሔር ቃል ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ፣ እጅግ ደስ አለኝ ዳዊት እንዳለ። ዛሬ በእውነት የእግዚአብሔርን ድምፅ ስትሰሙ ስለ እግዚአብሔር ስንሰማ ስለ ቃሉ ስንሰማ ስንቶችንን ደስ የሚል ደስ የሚያሰኛችሁ እና ዛሬ የእግዚአብሔርን ቃል አንድ የተወሰነ ጥያቄና መልስ ከእናንተ ጋር እጫወታለሁ እና ሌላ ቀን ደግሞ እራሳችሁ ትመልሳላችሁ። እኔ እጠይቃችኋለሁ። ሁላችሁም ይሄንን ዛሬ ከኔ ጋራ በእውነት በማስተዋል እያሰማን እያዳመጣችሁ እንደገና እያስተዋላችሁ ሌላ ሰው ሊጠይቃችሁ ስለሚችል እናንተ አስቡ፣ አስተውሉ ማለት ነው። እና ጥያቄውን እጠይቃችኋለሁ። ጥያቄ ይሄ ነው። ጥያቄውን የምታገኙበት የመጽሐፍ ክፍልን አስቀምጥላችኋለሁ ማለት ነው። ጥያቄ ምንድን ነው? መካን የሆነችው ልጅ መውለድ የማትችለው የነበረች መካን የሆነች ልጅ መውለድ የማትችለው የነበረችው ማነች የሚለው ነው። ሀ ሳራ፣ ለ ርብቃ፣ ሐመሩሃ ራሔል፣ መ ሁሉ። ለዚህ መልሱን አዘጋጁ ማለት ነው። ለዚህ መልሱን አዘጋጁና ኮሜንት ላይ አስቀምጡ ማለት ነው። እኔ ደግሞ እናንተ ካልመለሳችሁ ኮሜንት ላይ መልሱን አስቀምጣለሁ። ይህን ጥያቄ የምታገኙት መልሱን እንድታገኙ የሚረዳችሁ ማለት ነው። መልሱን እንድታገኙ የሚረዳችሁ የእግዚአብሔር ቃል መጽሐፍ ክፍል የምታገኙት የት ነው? ዘፍጥረት 25 21፣ ዘፍጥረት 29 31፣ ዘፍጥረት 30 22 ላይ ታገኛላችሁ ማለት ነው። ሁላችሁም እዛ ጋር ሄዳችሁ ካጠናችሁ በኋላ መልሱን ታገኛላችሁ ማለት ነው። ሌላ ደግሞ ሁለተኛው ጥያቄ አሁንም ጠይቃለሁ ማለት ነው። መልሱ ከእናንተ እጠብቃለሁ። ካልሆን ደግሞ በኮሜንት መልስ እሰጣችኋለሁ ማለት ነው። እግዚአብሔር ማኅፀኗን የከፈተውና ልጅ የሰጣት ማን ናት? አሁንም ሀ ሳራ፣ ለ ርብቃ፣ ሐመሩሃ ራሔል፣ መ ሁሉም። ኢየሱስ ጌታ ነው እና ይሄንን መልስ ከእናንተ እጠብቃለሁ ማለት ነው። ይሄንን መልስ ከእናንተ እጠብቃለሁ ማለት ነው። ሶስተኛ ጥያቄ የይስሐቅ ሚስቱ ማነች? የይስሐቅ ሚስት ማነች? ሀ ርብቃ፣ ለ ሳራ፣ ሐመሩሃ ራሔል፣ መ ሶስተኛ ጥያቄ የይስሐቅ ሚስት ማነች? ሶስተኛ ጥያቄ የይስሐቅ ሚስት ማነች? የይስሐቅ ሚስት ማነች? ሀ ርብቃ፣ ለ ራሔል፣ ሐመሩሃ ሊያ፣ መ ለና ሀ። ሶስተኛ ጥያቄ ነው። አራተኛ ጥያቄ መልስ ከእናንተ እጠብቃለሁ። የምታገኙት ዘፍጥረት 25 27 ላይ ታገኙታላችሁ መልሱ ማለት ነው። ያሁኑ ማለት ነው። አሁን ጥያቄ ይህኛውን ዘልያለሁ ማለት ነው። ይሄኛው ጥያቄ ዘፍጥረት 25 27 ላይ ታገኛላችሁ። ይችን ጥያቄ እምተኝና ከድንኳኑ የማይወጣ ሰው የነበረ እምተኛና ከድንኳን የማይወጣ ሰው የነበረው ማን ነው? ሀ ይስሐቅ፣ ለ ኤሳው፣ ሀ ያዕቆብ፣ መ ዮሴፍ። የትኛው ነው? ጥያቄ መልስ በዘፍጥረት 25 27 ላይ አጥኑና መልሱን ኮሜንት ላይ አስቀምጡ። አራተኛ ጥያቄ ዘፍጥረት 30 24 ላይ ታገኙታላችሁ። የራሔል ልጅ የሆነው የቱ ነው? የራሔል ልጅ የሆነው የቱ ነው? ሀ ሮቤል፣ ለ ስምዖን፣ ሐመሩሃ ይሁዳ፣ መ ዮሴፍ። መልሱን ከእናንተ እጠብቃለሁ። ይሄ አራተኛ ጥያቄ ነው። እስከ አምስት ጠይቃችኋለሁ ማለት ነው።
እና አምስተኛው ጥያቄ ደግሞ በደንብ አስተውላችሁ ስሙ። ከወንድሙ ሁሉ ጋር አምስተኛ ጥያቄ ከወንድሞች ሁሉ ጋራ እንደተጣላ የኖረው የተባለው ከወንድሞች ሁሉ ጋራ እንደተጣላ ይኑር የተባለው ማን ነው? የምታገኙት መጽሐፍ ክፍል ዘፍጥረት 16:12 ላይ ታገኙታላችሁ። ሀ እስማኤል፣ ለ ይስሐቅ፣ ሐመርሃ ኤሳው፣ መ ያዕቆብ። ይሄንን 5 ጥያቄዎችን መልሱን ይዛችሁ ኮመንት ላይ ካወቃችሁ የእግዚአብሔርን ቃል ለማጥናት በጣም ፈጣን ትሆናላችሁ ማለት ነው። ደግሞ ይህንን ጥያቄ ለመመለስ ስትሉ መጽሐፍ ቅዱስ ታጠናላችሁ ማለት በዛ ሰዓት በረከታችሁ ይለቀቃል ማለት ነው። ስለዚህ መጽሐፍ ቅዱስ ለማጥናት በጣም አሪፍ ዘዴ ነው። ለእኔ ራሱ አጋጣሚ መጽሐፍ ቅዱሶችን እኔ ደግሞ ካቃታችሁ መልሱን በኮሜንት ላይ አስቀምጣለሁ ማለት ነው። ከአንድ ቀን በኋላ ኮሜንቱ ላይ መልሱን አስቀምጥላችኋለሁ ማለት ነው። ስለዚህ ሁላችሁም እድላችሁን ሞክሩ። ይህንን ቻናል በእውነት በጣም ትጠቀማላችሁ። እኔ አሁን ጀማሪ ስለሆንኩ ትንሽ አንደኛ ፍራቻም አለ፣ ሁለተኛ ደግሞ ገና ማለት ነው እየጀመርኩ ስለሆነ ብዙ እንትን አላልኩ። ለሳ ነው ግን እግዚአብሔር በትንሿ በባሪያ በኔ ሆኖ እናንተን ብዙ ስለ ቃል ጥበብ ሊያስተምራችሁ ይችላል። ቃል ሰማይ አቆመ፣ ቃል ምድርን ዘረጋ። ቃል በቃሉ መኖር ትችላላችሁ፣ በቃል ትጠግባላችሁ። ከእግዚአብሔር ዘንድ ቃል ከመጣ ቃል ይምጣ እንጂ የሞተው ሬሳ እንኳን በቃል ይነሳል። የቃል እውቀት በጥልቀት ካወቅን እንጠቀማለን እንጂ አንጎዳም። ስለዚህ ይሄንን መልእክት አትለፉ። ሁላችሁ መውለት ይህን መልእክት እየሸር እየተደረጋችሁ ከጓደኞቹ ጋር እየተጠያየቃችሁ ማወቅ አለባችሁ። በእውነት ነው ምላችሁ። ይህንን ጥያቄ በርትቶ ያጠና ሰው የእውነት በቅርብ ጊዜ ከመጽሐፍ ቅዱስ አሁን እኔ መጀመሪያ እንዳለ መጠይቃችሁ በሀሳቤ ከዘፍጥረት መጽሐፍ ያለውን ጠይቃችኋለሁ። ቀጥይ ካላችሁ ከዘፍጥረት እቀጥላለሁ እና እውነት እናንተ የእግዚአብሔርን ቃል ታከብራላችሁ? የእግዚአብሔርን ቃል ትወዳላችሁ? የእግዚአብሔር ቃል ቦታ አላችሁ? የእግዚአብሔር ቃል ምን ያክል ነው የምትወዱት? እስኪ እያየ አንዳንድ ሰው ሊያልፍ ይችላል። ይሄንን የሚያልፍ ሰው ደግሞ የእውነት ሰላማዊ ሰው አይመስለኝም። ሰላማዊ ሰው አያልፍም። ይህንን የእግዚአብሔርን ቃል ይህንን የመሰለ ወደ እውቀት የሚመራ ወደ እውቀት የሚነዳ የእግዚአብሔርን ቃል እያየ ሰው ያልፋል ብያለሁ። ስለዚህ ሰብስክራይብ እያደረጋችሁ ሌላ ብዙ ሰው እንዲከተል ማድረግም ትችላላችሁ። ላይክም እያደረጋችሁ እናንተ ላይክ ስታደርጉ እናንተ ምንም አያደርጋችሁም፣ አይጎዳችሁም። እኔ ግን ሌላ ሰው መጥቶ ብዙ ተከታይ እንዲኖር ይረዳኛል። ገና ጀማሪ ነኝ። አበረታቱ። በእውነት በርቺ። እግዚአብሔር ከአንቺ ጋር ባረቁ ባላችሁ ጸጋ። ይሄ ደግሞ የሚባርክ የተባረከ ነው ተብሎ እንደተጻፈ እኔን የባረካችሁ እናንተም የተባረካችሁ ትሆናላችሁ። እኔን የሚባርክ ሁሉ የተባረከ ይሆናል። ስለዚህ ሁላችሁ እግዚአብሔር የቃል ማስተዋል ስጣችሁ፣ አይምሯችሁ በጥበብ ይሞላ። እግዚአብሔር ጸጋ በእናንተ ላይ ይብዛ። እግዚአብሔር በእውነት ተጠቀምኩኝ፣ በእውነት ተማርኩኝ ብላችሁ እስክትመሰክሩ ድረስ እግዚአብሔር አምላክ ይርዳችሁ። ሁላችሁም ተባረኩ፣ ሁላችሁም ከፍ በሉ። በጣም ወዳችኋለሁ። ቤተሰብ ሁሉ ሼር፣ ላይክ፣ ሰብስክራይብ አድርጉ። በጣም አከብራችኋለሁ። ቻው፣ ባይ ባይ። በእውነት በጣም ነው የምወዳችሁ ማለት ነው። 3-4 ለምን አትሆኑ? በጣም ከተጠቀማችሁ ደስተኛ ነኝ ማለት ነው። ይሄ ደግሞ የሚባርክ የተባረከ ነው ተብሎ እንደተጻፈ እኔን የባረካችሁ እናንተም የተባረካችሁ ትሆናላችሁ። እኔን የሚባርክ ሁሉ የተባረከ ይሆናል። ስለዚህ ሁላችሁ እግዚአብሔር የቃል ማስተዋል ስጣችሁ፣ አይምሯችሁ በጥበብ ይሞላ። እግዚአብሔር ጸጋ በእናንተ ላይ ይብዛ። እግዚአብሔር በእውነት ተጠቀምኩኝ፣ በእውነት ተማርኩኝ ብላችሁ እስክትመሰክሩ ድረስ እግዚአብሔር አምላክ ይርዳችሁ። ሁላችሁም ተባረኩ፣ ሁላችሁም ከፍ በሉ። በጣም ወዳችኋለሁ። ቤተሰብ ሁሉ ሼር፣ ላይክ፣ ሰብስክራይብ አድርጉ። በጣም አከብራችኋለሁ። ቻው፣ ባይ ባይ። በእውነት በጣም ነው የምወዳችሁ ማለት ነው። 3-4 ለምን አትሆኑ? በጣም ከተጠቀ